ኪዳነ ምሕረት እናቴ መጽሐፍ ቅዱስ ላይ ኃጢአትን መደበቅ ምን እንደሚያመጣ የሚያሳይ አንድ ታሪክ ልንገራችሁ። ታሪኩ የነቢየ እግዚአብሔር ዳዊት ታሪክ ነው። ዳዊት በሕይወቱ እድሜውን ሙሉ ያለቀሰባት አንድ ኃጢአት ሰርቷል። ምንድነው ካላችሁ በመጀመሪያ ስራ መፍታት ነው። ስራ ፈቶ በቤቱ ሰገነት ላይ ሲመላለስ ኦርዮ የተባለ ኬጢያዊ ሰው ሚስት ገላዋን ስትታጠብ አየ። ባየ ጊዜ ልቡ በዝሙት ጦር ተነደፈ። ማናት ይቺ ሴት ብሎ ጠየቀ። የኬጢያዊው የኦርዮ ሚስት ናት አሉት። አስመጣት። ተመልከቱ፣ ኃጢአት የሚጀምረው ማናት ሲባል የገሌ ሚስት ናት ሲባል ማቆም አለብህ። ባለ ትዳር ነው ሲባል ማቆም አለብሽ። ባለ ትዳር ናት፣ ባለ ትዳር ነው ከተባለ በኋላ ጨዋታው ከቀጠለ መጨረሻው ያምራል። ማናት አለ፣ የኦርዮ ሚስት ናት። አስመጣት፣ አስነወራት ይላል። ምን አላት? መጽሐፍ ቅዱስ ባልና ሚስት ተስማምተው የሚፈጽሙት ሩካቤ አወቃት ይላል። አዳም ሚስቱን ሔዋንን አወቃት ይላል። ከሕግ ውጭ ከሆነስ አስነወራት ይላል። ግብሩ አንድ ነው፣ ግን እግዚአብሔር የሚያየው በተለያየ አይነት ነው። ይችን ሴት አስመጣት፣ አስነወራት። ሴቲቱ ገላዋን ትታጠብ የነበረው ከወር ልማዷ ነጽታ ነበርና ወዲያውኑ ጸነሰች። ከዛ እንዳረገዘች ላከችበት መልእክተኛ። ጉድ ነው እንግዲህ፣ እግዚአብሔር ያሳያችሁ። ንጉሥ የወታደር ሚስት ቀምቶ፣ ዳዊትን ያህል ንጉሥ የወታደር ሚስት ቀምቶ ከሱ ልጅ ጸነሰች ቢባል ለስሙ ጥሩ ነው? ስለዚህ ዳዊት ምን አረገ? ጦር ሜዳ ደብዳቤ ልኮ ኬጢያዊውን ኦርዮን አስመጡልኛል። ኦርዮ ተልኮ መጣ። ንጉሡ ፊት ቀረበ፣ ሰላምታ ቀረበ። ዳዊት ምን አለው? እንዴት ነህ? ጦሩ እንዴት ነው? ሰላም ነው ወይ አለው። እግዚአብሔር ይመስገን፣ ታቦተ ጽዮንን ይዘን እግዚአብሔር አልተወንም፣ ጠላቶቻችንን ድል እየነሳን ነው አለ። በልሽ ወደ ቤት ግባና አረፍ በል አለው። ዓላማው ምንድነው? ዳዊት ገብቶ ከሚስቱ ጋር እንዲተኛና ልጁ የማን ነው እንዲባል እሱ ነው እንዲባል ግባና ተኛ አለው። ምግብ አስይዞ ላከው ይላል ከቤተ መንግስት። በነገራችን ላይ በጣም መጥፎ ነው። አንዴ ከቀመስከው ቀጥሎ ሞት ነው የሚከተለው። እና ምግብ ላከው። ኦርዮ ውጭ አደረ። ከዛ ዳዊት ሲያጣራ ውጭ አደረ። ምን ነው አለው? የእግዚአብሔር ታቦት በደጅ አድራ፣ ታቦተ ጽዮን በደጅ አድራ፣ የእስራኤል ጎበዞች ወጣቶች ከጠላት ጋር እየተናነቁ እንዴት እኔ ገብቼ ከሚስቴ ጋር ተኛለሁ አለ። ከኔ ጋር ናችሁ? የማን ታቦት በእግዚአብሔር በደጅ አድራ አለ? አይገርምም? ኦርዮ ኬጢያዊ ነው። ኬጢያውያን አሕዛብ ናቸው። ከአሕዛብ ወገን መጥቶ ተገርዞ ነው እስራኤላዊ የሆነው። ኬጢያዊው ኦርዮ ለዳዊት ስለ ታቦተ ጽዮን ክብር ይንገረው። በእውነት አይገርማችሁ? ስለ ታቦተ ጽዮን ክብር የእግዚአብሔር ታቦት በደጅ አድራ አለ። አንዳንዴ እኮ የማያምኑ ሰዎች ከኛ ተሽለው ይመክሩናል እኮ። ዮናስን አላያችሁትም? ተነሳና አምላክን ጥራ አሉት እኮ ከተኛበት ቀስቅሰው። አሕዛብ እኮ ናቸው፣ የተርሴስ ሰዎች። እና ኦርዮ ስለ ታቦተ ጽዮን ክብር ለዳዊት እንዴት ይነግረዋል? የእግዚአብሔር ታቦት በደጅ አድራ፣ እንዴት እኔ ከሚስቴ ጋር ገብቼ ተኛለሁ አለ። ከምኔ ጋር ገብቼ? ከሚስቴ ጋር። ዳዊት እኮ ከሰው ሚስት ጋር ነው የተኛው። ምንድነው እያለን ያለው መጽሐፍ ቅዱስ? እግዚአብሔር ምን ሊለን የፈለገው? ልበ አምላክ እኮ ነው ዳዊት። 7 ሀብታት የተሰጡት እኮ ነው። ማንንም እንዳናምን ነው ምዕመናን። እገሌ በቃ ነው፣ እገሌ ነቃ ነው፣ ጸሎተኛ ነው፣ ሰባኪ ነው፣ ዘማሪ ነው፣ አጥማቂ ነው ብላችሁ ማንንም እንዳታምኑ። ኃጢአት ያላዋረደችው ሰው የለም። 1000 ጊዜ ቢዘምር ከዳዊት ይሻላል እንዴ? ይበልጣል እንዴ? ዳዊት እግዚአብሔርን እያየ እኮ ነው የዘመረው። ግን ኃጢአት ሲያዋርድ የማይጠለው የለም። እንዲቆመን ስንናገር አይታችሁ አቤት ሲዘምር አቤት ሲቀድስ ብላችሁ ማንንም እንዳታምኑ። ከዳዊት አንበልጥም ምንም ብንሆን። ወግታ የጣለቻቸው ብዙዎች ናቸው። ኃጢአት ያላዋረደችው የለም። ከመዋረድ ይጠብቀን እግዚአብሔር። ስለዚህ ድጋሚ አበላው፣ አጠጣው፣ አሰከረው፣ ከሚስቱ ጋር ገብቶ እንዲተኛ ነው። እሱ ግን አሁንም ውጭ አደረ። ሰካራም ልቡን አይስትም። ዳዊት ነገሩ አላመር ሲለው ደብዳቤ አስይዞ ላከው፣ ይገደል የሚል ደብዳቤ። ኬጢያዊው ኦርዮ ወደ ጦር መሪው ወደ ኤልያብ ሄዶ ያን ደብዳቤ ሰጠ። የሞቱን ደብዳቤ ይዞ እንደ ባህራን የሚገደልበትን ይዞ እንደ ይስሐቅ እንደ ክርስቶስ
ደብዳቤ ይዞ ሄዶ ሰጠው። ጦር መሪው ሲያየው ይሄ ሰው ይገደል የሚል ነው፣ የንጉሥ ትእዛዝ ነው፣ ምንም ማድረግ አይችልም። ወታደሮቹን ጠራና ኬጢያውን ኦርዮን ይዛችሁ ወደ ጠላት ሂዱና ጠላት ግር ብሎ ሲመጣ ሽሹ አላቸው። እሺ አሉ። ጠላት ግር ብሎ ሲመጣባቸው ጥለውት ሸሹ። ታቦተ ጽዮንን ጥላችሁ ከድታችሁ እስራኤልን ከድታችሁ ወዴት ነው የምትሄዱት እያለ እየለፈለፈ ተደብድቦ ሞተ ይላል። ይህ ሁሉ ሲሆን ማን ይመለከታል? አሁን ነቢዩ ናታን መጣ ወደ ዳዊት በፈረስ ላይ ሆኖ። ነቢዩ ከመጡ አገር ሰላም ነው። በፈረስ ላይ ሆነው ከመጡ ችግር አለ። መጣ ወደ ዳዊት። ምንድነው አለ። ዳዊት ደነገጠ። አመጣጡ አላማረው። እረ ንጉሥ ሆይ በአገር ትልቅ በደል ተሰርቷል አለ። ምን ተፈጸመ አለ። አንድ ሰው ብዙ በጎች ነበሩት አለ። ባለጸጋ ሰው ነው። ብዙ በጎች ነበሩት። ከጎረቤቱ ደግሞ አንዲት በግ ብቻ ያለችው ደሃ ሰውዬ ነበረ። ይህ ደሃ ሰው ወደ ሩቅ አገር ሲሄድ ይችን አንዲት በግ ጥሎ ላለመሄድ ብሎ ለጎረቤቱ ለባለጸጋው ብዙ በግ ላለው ባለሀብት አደራ ብሎ ይችን አንድ በግ ሰጠው። እስክመጣ ጠብቅልኝ አለው። እሺ ብሎ ተቀበለ የባለጸጋ። ከዚያስ እንግዳ መጣበት። የባለጸጋ እንግዳ ሲመጣበት ግን ካሉት በጎች መካከል ማረድ ሳስቶ የዚህን ሰውዬ አንዲት በግ አረደበት። ይህ በደል ተፈጽሟል በአገር አለው። ዳዊት አዘነ። ይህ ሰው ምናምንቴ ነው አለ። ስለ አንድ ፈንታ 4 እጥፍ ይመልሳል። ስንት እጥፍ? ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው። ያ ሰው አንተ ነህ አለው። ያ ሰው አንተ ነህ። አቤት የሰው ኃጢአት ስንሰማ ደስ ይለናል። ወደኛ ሲዞር እንዴት ያስደነግጣል። ያ ሰው አንተ ነህ። 100 በጎች አሉት የተባልከው እግዚአብሔር ባይፈቅደውም ዳዊት ብዙ ሚስቶች ብዙ ቁባት ነበሩት። አንተ ነህ ባለ ብዙ ሚስት አንተ ነህ። አንዲት በግ አለው የተባለ ኦርዮ ነው። አምኖ ጥሎልህ ሄደ ጦር ሜዳ ሊዋጋ። እንግዳ መጣበት የተባለው ፍትወትህ ነው፣ ጊዜያዊ ስሜትህ ነው። ከብዙ ሚስቶች ጋር ልታሳልፍ ስትችል አደራ ብሎ የሰጠህን አንድ ሚስቱን ወሰድክበት፣ እሱንም ማስገደልከው። ንጉሥ ሆይ የፈረድከው በማን ላይ ነው? በራስ ላይ ነው አለ። ዳዊት ይገርማቸዋል ምዕመናን። ስለ አንድ ፈንታ ስንት እጥፍ ይመልስ ነው ያለው? 4 እጥፍ መለሰለት እግዚአብሔር። 4 እጥፍ። እንዴት? ከዚህ ሴት ከቤርሳቤ ከኦርዮ ሚስት የተወለደው ልጅ ጥቂት ቀን ታሞ ጮሆ እግዚአብሔር አልሰማውም፣ ልጁ ሞተ። 1 በሉ። 2 የዳዊትን ሴት ልጁን ወንድ ልጁ አምኖን የሚባል ወንድ ልጁ ተነስቶ ትዕማር ትባላለች፣ የገዛ እህቱን ደፈራት። የገዛ እህቱን በቁሙ አቀበራት፣ አዋረዳት። ዳዊት አለቀሰ። ስንት ሆነ? 3ኛ የዳዊት ሌላ ልጅ አቤሴሎም እንዴት እህቴን ይደፍራል ብሎ ይህን ደፋሪውን አምኖንን ገደለው። ስንት ሆነ? 3። ገዳዩ አቤሴሎም ደግሞ ዳዊት ላይ አምጾ በጦር ሜዳ ተገደለና ሞተ። ስንት ሆነ? 4 ስለት እግዚአብሔር። አንዳንዴ እግዚአብሔር የማይሰማ መስሎን እንዲያርግብኝ እንዲጨምር እንዳትሉ ምዕመናን፣ የቃልህን ፍሬ ሊያበላህ ይችላል እግዚአብሔር። የማይሰማ እንዳይመስላችሁ። አሁን ይህን ለምን አነሳው? ዳዊት የሰው ሚስት እስከ ማስገደል ድረስ የደረሰው ኃጢአቱ ምን ለማድረግ ነው? መልሱልኝ። ኃጢአቱ ተደበቀ አልተደበቀም? እቺ ብላችሁ እዚያው ደምረን ላይ የዳዊትን ኃጢአት እየሰማችሁ ነው አይደለም? እኔው በአደባባይ እየተናገርኩ ነው። ገና ሌላ ደብረ ሄጄ እናገራለሁ። ኃጢአቱን ደብቃለሁ ብሎ ነበር። መማሪያ ሆኖ በዓለም ላይ ሁሉ የዳዊት ኃጢአት መነገር ጀመረ። መማሪያ ከመሆን ይሰውራችሁ። አይገርም ላይ ራሱ ኃጢአቱን እንኳን አልደበቀለትም እግዚአብሔር። አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ እሴይም ዳዊትን ወለደ። ዳዊትም ከኦርዮ ሚስት ሰሎሞንን ወለደ ይላል። ከማን ሚስት? ኃጢአትን ስትደብቅ እግዚአብሔር ይገልጥብሃል፣ ስትገልጠው ይደብቅልሃል። ኃጢአታችንን ለመግለጥ እግዚአብሔር ኃይሉን ያድለን።